አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም ስንክሳር ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህችም ቅድስት ከእስክንድርያ ሀገር ሆና ወላጆቿ ክርስቲያን ናቸው። ዕድሜዋ 12 ዓመት በሆናት ጊዜ የመልካም ስራና የሰው ሁሉ ጥላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎች ነፍስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ስጋዋን እስከ መስጠት አድርሷታልና። በዚህም በረከሰ ስራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በላይዋ ይጨመርባት ነበር። ሰውን የሚወድ የእግዚአብሔርን ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎች ገለጠላት። ከእርሳቸውም ጋር ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎችም ጋር በመርከብ ተሳፈረች። ባለመርከቦቹም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌም እስከደረሰች ይህ ስራ አልተወችም። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ መቃብር ወዳለች ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊት ኃይል መግባት ከለከለቻት። እርሷም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች። ነገር ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚህም በኋላ ስለ ረከሰ ስራዋ አሰበች። በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጠጧ ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል አየች። በፊቷም አለቀሰች። ፍጥረቶቹን ሁሉ የምትረጃቸው አምላክን የወለደች እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬ የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ አድርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያን ፈጥና ገባች። በገባችን ጊዜ የበዓሉን ስራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ቅድስት ድንግል ማርያም ስዕል ተመልሳ ወደ እርሷ መርር ለቅሶ እያለቀሰች ረጅም ጸሎት ጸለየች። ነፍሷን ለመዳን እርሷ ወደ ወደደችው ትማራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ እረፍትና ድህነት ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህ ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ 2 ግርሽ ሰጣትና አምባሻ ገዛቻት። ከዚያም በኋላ የዮርዳኖስ ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ 47 ዓመት ኖረች። ሰይጣንም አስቀድሞ በነበረችበት በዝሙት ጦር ይወጋት ነበር። እርሷ ግን በተጋድሎው ጽናት ከዚያም ከገዛችው አምባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ጾማ ከዚያ አምባሻ ጥቂት ትቀምስ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችን በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾም ሊፈጸም ቅዱስ ዘሲማስ 40 ጾሙን ለመፈጸም ቅዱስ ዘሲማስ ወደዚያች በረሃ መጣ። በሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ ወጥተው የከበረች የ40 ቀን ጾም እስከምትፈጸም በጾምና በጸሎት ተጸምደው በገድል ይቆያሉ። ስለዚህም ዘሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናባትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃውም ውስጥ ሲዘዋወር ይህች ቅድስት ሴት ከሩቅ አያት። የሰይጣን ምትሃት መሰለችው። በጸለይም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷ ሄዶ እርሷ ግን ከእርሱ ሸሸች። ወደ እርሷ ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚህ በኋላ ዘሲማስ ወይ ከእኔ ጋር መነጋገር ከፈለገ ጨርቅህን በምድር ላይ ጣልልኝ፣
እከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራችውን ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜም ልብሷ ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በእርሳቸውም ሰላምታ ተሰጣጡ። በላይዋ ይጸልይላት ዘንድ ለመነችው። እርሱ ካህን ነውና ካህን ስለሆነ ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷም በሚመጣው ዓመት የክብር ባለቤት ጌታችን ኢየሱስ ክርስቶስ ሥጋና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ሥጋውና ደሙን በጽዋ ውስጥ ያዘ። እጅግም ያዘ። ደግሞ በለስ፣ ተምርና በውሃ የራስ ምስር ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያም በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሷም ደርሶ እርስ በርሳቸው ሰላምታ ተሰጣጡ። በአንድነትም ጸለዩ። ከዚህ በኋላ ሥጋውና ደሙን አቀበላት። በለሱን፣ ተምሩን፣ ምስሩን አቀረበላት። ትመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞ በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛ ዓመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያችም ቅድስት ሴት ሙታ አገኛት። በራሷም ድሃይቱ ግብፃዊት ማርያም ከተፈጠረችበት አፈር ውስጥ ቀበራት የሚል ጽሑፍ አገኘ። ከጽሑፉም ቃል የተነሳ አደነቀ። ያን ጊዜም ከግርጌዋ አንበሳን ሲጠብቋት አየ። እርሱ መቃብሯን በምን እቆፍራለሁ ብሎ ያስብ ነበር። በዚያም ጊዜ ያ አንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዞሲማስን በላይዋ ጸሎት አድርጎ ቀበራት። ወደ ገዳም ተመልሶ ለመነኮሳቱ የዚያች የከበረች ግብፃዊት ማርያም ገድሏን አስረዳቸው። ከመጀመሪያው እስከ መጨረሻ ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርን አመሰገኑት። መላው ዕድሜዋ 85 ሆነዋል። እግዚአብሔርን በእርሷ ጸሎት ለዘላለሙ ይማረን አሜን። ዳግመኛ በዚች ቀን ቅዱስ ቶማስ ሐዋርያ የጌታችን ትንሣኤ በመጠራጠር ለቅዱስ ቶማስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክትን አሳየው። የቶማስንም እጅ ይዞ በመለኮታዊ ጎድኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሪ መነሳትህን አመንኩ አለ። ጌታችን ብታየኝ አመንከኝ፣ የሚመሰገንስ ሳያየኝ የሚያምንብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል። ቶማስ በመድኃኒታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮትም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። በሐዋርያቶቹም ጸሎት፣ በተጋዳዮች ጻድቃናት፣ በድል አድራጊዎች ሰማዕታት ጸሎት ይልቁንም በእመቤታችን አምላክን በእመቤታችን ቅድስት ድንግል ማርያም በአማላጅነቷ ይማረን አሜን። ዳግመኛ በዚች ቀን የአባታችን አዳምና የእናታችን ሔዋን መታሰቢያ እናደርጋለን። የቤተ ክርስቲያን መምህራን አዞናልና። ይህ አባታችን አዳም ሳይፈጠር አስቀድሞ በሰማይ በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክትንም ስለ እርሱ ፈጠረ። ከዚህም በኋላ በኤዶም ተክል አዘጋጀለት። እርሱም የፍሬው ጣዕም በየራሱ ልዩ ልዩ ነው። የሚያሻውን ሁሉ አከናውኖ እነሆ ከምድር መካከል ይኸውም ጎልጎታ ነው። አፈር አነስቶ በ3 ሰዓት እርሱን ፈጠረ። ከ4 ባህርያት ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። በአርአያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያውቅ አደረገው። የብርሃንን ልብስን አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ሁሉ ላይ ሸመው። ከዚያም በኋላ አይቶ ስማቸውን ይሰይም
ዘንድ አራዊትን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሱ አመጣ። አዳምም መንፈስ ቅዱስ እንደናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበትና አንቀላፋ። ከጎድኑም አንድ አጥንትን ነሳ፣ ቦታዋም በስጋ መላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት፣ በአዳም በፊቱ አኖራት። አዳም ነቅቶ ይህች ከአጥንቴ አጥንት ከስጋዬ ስጋ ናት፣ ሚስት ትሆነኝ ዘንድ ብሎ ተናገረ። ስሟም ሔዋን አላት። አዳም በጎልጎታ ቆሞ የፈጠራትን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር በፊት በኋላ ሆነው በየነገዳቸው አዳም ስለ አከበረው መላእክት እግዚአብሔር እያመሰገኑ ደመና ተሸክሞ ወሰዳቸው፣ በኤዶም ገነትም አኖራቸው። እግዚአብሔር አዳምን ሔዋን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሷ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋ እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ስራ ጠላት ሰይጣን ግን ከማዕርጉ በወደቀ ጊዜ በአዳም ጌትነት ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያን ዕፀ በለስንም ትበላ ዘንድ አታለላት። አምላክን የመሆንንም ተስፋ አሳደረባትና አሳታት። ያን ዕፀ በለስንም ባየች ጊዜ አማራት፣ በልታ ለባሏም አበላቸው። ያን ጊዜ የብርሃን ልብሳቸውን ከላያቸው ተገፈፈ። እነርሱ ራቆታቸው እንደሆነ አውቆ በበለስ ቅጠል ኀፍረት ስጋቸውን ሸፈኑ። እግዚአብሔርንም ስህተታቸውን አውቆ አስቀድሞ እባብን ረገመ፣ በእርሷና በሴቲቱ ዘር መካከል ጠላትን አጸና። በሔዋን ላይ በጻር በገዓር ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እርሱም ይግዛሽ ብሎ ፈረደባት። አዳም እንዲህ አለው፣ ስለ አንተ ምድር የተረገመች ትሁን፣ ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነትህ ትመለሳለህ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። 7 ዓመት በተድላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳም በማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቅንዓት፣ ስሊሆት የሚባል ሽቶ ከሎሚ ውሃ ጋር አጠነ። አዳም በኤዶም ገነት እንደተማረ ምድሪቱን እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳም ሔዋን በግብር አወቃት። ቃየል ከእህቱ ጋር ወለደችለት። ከእርሱም በኋላ አቤልን ከእህቱ ጋር ወለደችው። ቃየልና አቤልን አድገው አካለ መጠን አደረሱ። ወደ እግዚአብሔር መስዋዕትን ባቀረቡ ጊዜ ጌታ የአቤልን መስዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳም በልጁ በአቤል ሞት እያዘነና እያለቀሰ 4 የዘመን ሱባዔ ኖረ። ከዚህ በኋላ ሴት ተወለደለት፣ በእርሱም መታሰቢያው ጸና። ከእርሱም በኋላ ብዙዎች ወንዶችና ሴቶች ልጆች ወለደ። እግዚአብሔርም ንስሐውንና ለቅሶውን አይቶ የድህነት ተስፋ ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅህ እወለዳለሁ፣ ሕፃንም ሁኜ በሜዳ ውስጥ አድንሃለሁ፣ በመስቀሌና በሞቴም አድንሃለሁ አለው። አዳም ከገነት በወጣ ጊዜ የወሰደውን ወርቅ፣ ከርቤ፣ ዕጣን ለልጁ ለሴት ሰጠው። እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበቡ ሰዎች ወርቁን፣ ከርቤውንና ዕጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖኅም እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። ከኖኅም የምስራቅ ሰዎች ወደ ሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱ ከእመቤታችን ከቅድስት ድንግል ማርያም በሥጋ ተወለደ ጊዜ አምጥቶ ለእግዚአብሔር ልጅ እጅ መንሻ አድርገው አቀረቡለት። እመቤታችን ከእጆቿ ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም
ለቀሌሚጦስ ሰጠው። አዳም የሚያርፍበትን ሰዓት ባወቀ ጊዜ ልጁ ሴት ጠርቶ ከመሞቴ በፊት ልጆችና የልጅ ልጆችን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባውን በጉንጩ ላይ እየፈሰሰ ወጣ፣ ወደ አዳም አቀረባቸው። አዳም ባያቸው ጊዜ ከእርሳቸው ስለ መለየቱ አለቀሰ። እነርሱ ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች? ከዓይኖቻችንስ እንዴት ትሰወራለህ? አሉ። ከዚህም በኋላ አባታችን አዳም ሁሉን ልጆቹ መረቃቸው። ልጁ ሴት እንዲህ አለው፣ ይህቺ ዓለም ድካምና ችግር የተሞላች ናትና በእግዚአብሔር እየታመንክ እውነትን፣ ንጽሕና ጠብቅ። ሰይጣን ወደ ሚያሳይህ ምታትና ወደ ነገሩ አታዘንብል። በሞትኩ ጊዜም ስጋዬ ወስዳችሁ ሰሊክ ሚአ በሚባል ሽቶ ገንዛችሁ በግምጃ ቤት አኑሩኝ፣ የጥፋት ውሃ ይመጣ ዘንድ አለውና። ፍጥረት ሁሉ ይሰጥማል፣ ከ8 ነፍስ በቀር የሚቀር የለም። ልጅ ሆይ ለወገኖችህ ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው፣ የእውነት መንገድንም ምራቸው። ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራ አስጠብቃቸው። ልጆችና የልጅ ልጆችን ከቃየል ልጆች ለያቸው፣ አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውና ወደ ጨዋታቸው አይቅረቡ። ከዚህ በኋላ ወደ ልጁ ወደ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና ዕጣን ከእርሳቸው ጋር አኖረው። ይጠብቁት ዘንድ አደራ አላቸው። እንዲህም አላቸው፣ የጥፋት ውሃ በመጣ ጊዜ ስጋዬን ከወርቅ ከከርቤና ከዕጣኑ ጋር ወደ መርከብ ያስገቡ። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናት በኋላ ያቺ ሀገር ይወርሷታል። እንዲህም ወርቅ፣ ከርቤ፣ ዕጣን ከብዙ ምርኮ ጋር ይውሰዱትና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል። ነገስታትም ይዘው መጥተው ይገበሩለታል። ወርቁ ስለ መሞቱ፣ ዕጣን ስለ ክህነቱ፣ ከርቤው ማያዊነት ስለሆነች ሞቱ ነው። ለአባታችን አዳም 930 ዓመት ሲሆን መላእክትም 135 ዓመት ሲሆኑ በተፈጠረባት አርብ በ9 ሰዓት አረፈ። ያረፈባትም ሰዓት ከገነት የወጣባት ናት። በዚያን ጊዜም የመላእክት ሰራዊት ከልጁ ጋር ተሰብስበው መልካም አገናነዝም ገነዙት። በብዙ ሽቶዎችንም መዓዛውን አጣፈጡ። ይህ በገነትና በደብረ ቅዱስ ያለ ነው። ስጋውንም በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትንም አኖሩ። ከእርሱም ጋራ ወርቁም፣ ከርቤ፣ ዕጣን አስቀመጡ። ዋሻውም በአዳምና በሔዋን በሴት ቁልፍ ቆልፎ አተሙት። የጥፋት ውሃም እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ስጋ ሲያገለግሉ ኖሩ። ከዚያም በኋላ ኖህ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችን የአዳም ስጋ በመርከብ ወሰደው። ከዚህም ሴምና መልከ ጸዲቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከ ጸዲቅም በዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔር ልጅ መጥቶ ከድንግል ልጅ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት፣ ለተጋዳዮችም ሰማዕታት፣ ጻድቃን አባት ነውና ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን ሔዋን የቀደሙ የሁሉም አባቶች በረከታቸው በላያችን ለዘላለም ይኖር አሜን። ዳግመኛ በዚች ቀን ኖህ ተወለደ። የሰሎሞን አባት ንጉሥ ዳዊትን በዚች ዕለት ተወለደ። በረከታቸው ከእኛ ጋር ለዘላለም ትኖር አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው አይለየን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ
ከመድነን ህዲቅ ለዛበሰለን የታበያን እግዚኦ ውስተ መንሱት አላድነን ዋለነ እምኩልከት መዚአከ የትመንግስት ኃይለ ስዋት በሰላም ቅዱስ ገብርኤል መልአኩ እግዚእትየ ማርያም ሰላም ለኪ ድንግል በኅናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአል ወጸልይ ምሕረት ወንጣና ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።